ይህ ልጅ ሉክ ይባላል። በትምህርት ቤት ውስጥ ባሉ ጉልበተኛ ነን ባይ ጎረምሶች ሁል ጊዜ ጥቃት ይደርስበታል። ነገር ግን እነዚያ ጉልበተኞች የማያውቁት ነገር ቢኖር በቅርቡ ከግዳጅ የተመለሰውና የአሜሪካ ልዩ ኃይል የነበረው ዴቪድ የተባለው ወንድሙ ከበስተጀርባ ሆኖ እንደሚጠብቀው ነው። ዴቪድ የሆነውን ነገር በሰማ ጊዜ ሉክን ትላንት ማን እንደመታህ አሳየኝ ይለዋል። ሉክም ምን ያደርግልሃል ይለዋል። ዴቪድም ምን እንደማደርግ ታያለህ ይለዋል። ሉክ የመቱትን ልጆች ያሳየዋል። ዴቪድ እነዚያን ወንበዴዎች ለአንዴና ለመጨረሻ ጊዜ ትምህርት ለመስጠት በመወሰን ከሉክ ጋር በመሆን እስከ አንድ መጠጥ ቤት ድረስ ይከተላቸዋል። ሉክንም አብረኝ ትገባለህ ሲለው ሉክ አልገባም፣ እዚህ እጠብቅሃለሁ ይለዋል። ከዚያም ዴቪድ ብቻውን ወደ መጠጥ ቤቱ በር ከፍቶ ይገባል። ነገር ግን ሉክም ዴቪድ ምን ሊያደርግ እንደሆነ ማየት ስለጓጓ ተከትሎት ወደ መጠጥ ቤቱ ይገባል። ወዲያው ዴቪድ እዚህ ጋር ነኝ ብሎት ይጠራዋል። ከዚያም አስተናጋጁ መጥቶ እዚህ ዕድሜያቸው ከ21 ዓመት በታች ልጆች አይፈቀድላቸውም እና መታወቂያ ያሳዩኝ ይለዋል። ዴቪድም ይህ ሕግ ለእኛ ብቻ ነው ወይስ እዛ ጋር ሆነው ለሚጠጡት ወጣቶች ጭምር ነው ብሎ ልጆቹን ያሳየዋል። አስተናጋጁም መልስ ስላጣና ቤቱ በሚስጥር ስለሆነ ዕድሜያቸው ለማይሞላ ልጆች የሚሸጠው ሌላ ችግር እንዳይፈጠር በማሰብ ያስተናግዳቸዋል። ዴቪድ ነገር መፈለጊያ ምክንያት አስቦ ላስተናጋጁ ለእነዚያ ልጆችና ሴት ጓደኞቻቸው እርካሽ መጠጥ አትጠጡ፣ ይህንን ኮክቴል መጠጥ ጋብዣቸዋለሁ ብለህ ይህን መልእክት አድርስልኝ ብሎ ለአስተናጋጁ ብር ይሰጠውና አስተናጋጁ ይዞላቸው ይሄዳል። ከዚያም መጠጡን እየሰጣቸው በቀጥታ ዴቪድ የነገረውን መልእክት ያስተላልፋል። ነገር ግን አንደኛው ጎረምሳ በንዴት ወደ ዴቪድ በመምጣት አንተ እኛን የምትጋብዘው ማነህ ባክህ? ይህንን መጠጥ ለራስህ ያዘው ብሎ መጠጡን ፊቱ ላይ ይደፋበታል። ዴቪድ ግን የሚፈልገው ሁኔታ ስለተፈጠረለት ፈገግ በማለት ለራሱ ያዘዘውን በቃሪያ ሚክስ የተደረገና የሚያቃጥል ኮክቴል መጠጥ ይህንን ደግሞ አንተ ጠጣው ብሎ የልጁ ፊት ላይ ይደፋበታል። ልጁም ተቃጥሎ አይኑን መግለጥ አልቻለም። በዚህም ትልቅ ጸብ ይፈጠራል። ልጁም ዴቪድን መታሁ ብሎ አይኑን ጨፍኖ የገዛ ጓደኛውን በቡጢ ይነርተዋል። በዚህም ጸቡ ይጋጋላል። ታናሽ ወንድሙን ለነኩበት ሰዎች ዴቪድ ምንም አይነት ምህረት የለውም። እያንዳንዳቸውን በከፍተኛ ሁኔታ እየመታ መሬት ላይ ጥላቸዋል። ሁሉንም አንድ ባንድ መሬት ላይ ዘረራቸው። በመጨረሻም ሁሉም ሰው ከዚያ እንዲወጡና ፖሊስ የሚጠሩ ከሆነ መጠጥ ቤቱ ምን አይነት ወንጀል እየሰራ እንደነበር በቂ መልስ አዘጋጁ ብሎ በማስፈራራት እዚያ ለደረሰው ውድመት የሚሆን ገንዘብ ጠረጴዛ ላይ ያስቀምጦለት መጠጥ ቤቱን ትቶ ከሉክ ጋር አብሮ ይወጣል። ነገር ግን ማንም የማያውቀው አስገራሚ ሚስጥር አለ። ዴቪድ በእርግጥ የሉክ ወንድም አይደለም። ነገር ግን የሉክ እውነተኛ ወንድም የነበረው ካሌብ የተባለው የቀድሞ ወታደር ጓደኛ ነው። ከ2 ሳምንት በፊት በሉክ ቤተሰብ ላይ ከባድ ሐዘን ደርሶ ነበር። የሉክ እውነተኛ ወንድም ካሌብ በጦርነቱ ላይ ሕይወቱ አልፏል። የፒተርሰን ቤተሰቦች ማለትም አባት ስፔንሰር፣ እናት ላውራና 2 ልጆቻቸው ሉክ እና አና በዚህ ከባድ ሐዘን ውስጥ ሆነው ሕይወትን ለመግፋት እየታገሉ ይገኛሉ። አንድ ቀን ጠዋት አባት ስፔንሰር ወደ ስራ እና ሉክ ወደ ትምህርት ቤት ለመሄድ ተሰናብተው ከቤት ከወጡ በኋላ እናት ላውራ የልጇን ሞት እያሰበች በሐዘን ተክዛ ብቻዋን ትቀራለች። በድንገት አንድ እጅግ ጨዋና የተረጋጋ የሚመስል ሰው በራፋቸውን ያንኳኳል። እናት ላውራም በሩን ስትከፍት ይህን መልከ መልካም ልጅ በር ላይ ቆሞ ታገኘዋለች። እሱም ሰላም ላውራ እንዴት ነሽ ይላታል። ላውራ ስሟን ጠርቶ ሲያናግራትና ስለ እሱ አስቀድሞ እንደሚያውቅ ሲረዳ ትደነግጣለች። አቤት እባክህ ምን ልርዳህ ትለዋለች። እሱም ልጅሽን ካሌብን አውቀዋለሁ፣ አብረን ነው ወታደር ቤት የሰለጠነውና ያገለገልነው፣ በጣም የቅርብ ጓደኛሞች ነበርን ይላታል። ራሱንም የቀድሞ አሜሪካ የጦር ሰራዊት ሳጂን ዴቪድ ኮሊንስ በማለት ያስተዋውቃታል። ላውራ አሁንም ውስጧ ጥርጣሬ ቢኖርባትም ዴቪድን ወደ ቤት አስገብታ የሚበላ ምን እንደሚፈልግ ጠይቀዋለች። እሱም የሚጠጣ ውሃ ብቻ እንደሚፈልግ ነግሯት ውሃ ታመጣለታለች። ዴቪድም በጦርነት ላይ በደረሰበት ጉዳት ምክንያት በወታደራዊ ሆስፒታሉ ሲታከም ቆይቶ ልክ እንደወጣ በቀጥታ ወደ እነሱ እንደመጣ ይነግራታል። በመቀጠልም ልጅሽ ካሌብ ሲሞት እኔ አብሬው ነበርኩ። ካሌብ ከለመነኝና አደራ ካለኝ ነገሮች አንዱ እናንተን መጥቼ እንድጠይቅላችሁና
በጣም እንደሚወዳችሁ እንድነግራችሁ ነው ይላታል። ላውራ በከፍተኛ ሐዘን ተውጣ መጣሁ ብላ ወደ መታጠቢያ ቤት በመግባት አምርራ ታለቅሳለች። ስትመለስም ዴቪድ የካሌብን የወታደርነት ፎቶ ያሳያታል። ይህ ከካሌብ ጎን ያለሁት እኔ ነኝ ብሎ ያሳያታል። የዚህ ጊዜ የላውራ ጥርጣሬ ሙሉ በሙሉ ባይጠፋም ትንሽ ጥርጣሬ ግን አድሮባታል። ዴቪድ ግን ያዘነ በመምሰል አስቀድሜ በስልክ መደወል ነበረብኝ፣ አሁን ግን ልሂድ ብሎ ለመውጣት ይሞክራል። ነገር ግን ላውራ ልጇ አና ልታገኘው ስለምትፈልግ እንዲቆይ ትለምነዋለች። ዴቪድ በጨዋነቱ የላውራን እምነት በፍጥነት ያገኛል። ቁጭ ብለው እያወሩ በነበረበት ሰዓት አና ትመጣለች። እናት ላውራም ማን እንደሆነ ታስተዋውቃታለች። አና ግን በጥርጣሬ አይን ነው የምታየው። እሷም ከተዋወቀችው በኋላ ዴቪድ በቃ ልሂድ ሲል እናት ላውራ ወዴት ነው የምትሄደው? አድራሻህን ስጠን ስትለው በእውነትም ወዴት እንደመሄድና ማንም ሰው እንደሌለው በመናገር ግን በአካባቢው ባለ ሆቴል ለማረፍ ማቀዱን ሲናገር ላውራ በቤታቸው ውስጥ በካሌብ የድሮ ክፍል ውስጥ እንዲያርፍ ጠይቀዋለች። አና ወደ ስራ ከሄደች በኋላ ላውራ ክፍሉን ታሳየዋለች። እሷ እንደወጣች ግን የዴቪድ ፊት የሆነ ነገር እንዳሰበና ወደማይነበብ ስሜት ይለወጣል። በሌላ በኩል ሉክ በትምህርት ቤት ጉልበተኞች ትንኮሳ ቢደርስበትም ምንም ማድረግ ስለማይችል ምላሽ ለመስጠት ድፍረት አጥቶ ዝም ብሎ እናቱ ከትምህርት ቤት ስትወስደው ምንም እንዳልተፈጠረ ሆኖ መኪና ውስጥ ገብቶ ይሄዳሉ። ዴቪድ በፔተርሰን ቤተሰብ ውስጥ በፍጥነት ጣልቃ በመግባት ተግባብቶ መኖር ይጀምራል። ቤት ውስጥ ሉክ ከዴቪድ ጋር እያወራ ባለበት ሰዓት አባት ስፔንሰር ሚስቱን ላውራን የማያውቁትን ወታደር ወደ ቤት ስላስገባች ይጮህባታል። እሱም የአእምሮ ጤና ችግር ቢኖርበትስ? እነዚህ ሰዎች ከጦርነት ሲመለሱ የአእምሮ መታወክ ሊኖርባቸው ይችላል በማለት ስጋቱን ይገልጻል። ዴቪድ ይህን ሰምቶ እንዳልሰማ ይሆናል። አባት ስፔንሰር አንዴ ላውራ ጉዳዩን ስለቋጨችው ወደ ዴቪድ መጥቶ እንኳን ደህና መጣ ይለዋል። ይህ በእንዲህ እንዳለ ዴቪድ በሉክ ፊት ላይ ያለውን የተመታ ምልክት ይመለከታል። ሉክ ግን በስፖርት ክፍለ ጊዜ በኳስ የተመታሁት ነው ብሎ ያሳልፈዋል። ዴቪድ ሉክን የቤት ስራውን እያገዘው ሲያመሰግነው ሉክ በደስታ ይሞላል። አና ከስራ ስትመለስ አሁንም ለዴቪድ ያላት አመለካከት እንደቀዘቀዘ ነው። አባት ስፔንሰር አናን ነይ ተጫወቺ ከኛ ጋር ለምን ራስሽን ታገያለሽ ብሎ ሲናገራት ደክሞኛል ማረፍ ብቻ ነው የምፈልገው ብላቸው ወደ ክፍሏ ታመራለች። በሌላ በኩል የአባት ስፔንሰር ለዴቪድ ያለው አመለካከት ተቀይሮ ከዴቪድ ጋር ይስማማል። ምሽት ላይ ሁለቱም ቢራ የጠጡና እግር ኳስ እያዩ የተለያዩ ወሬዎችን እያወሩ ምሽቱን ያሳልፋሉ። ስፔንሰር በስራ ቦታው ላይ ስላለው የገንዘብ ችግርና ጫና ለዴቪድ ይነግረዋል። እሱ በድርጅቱ ውስጥ ረዥም ጊዜ ቢቆይም ዲግሪ ያለው ሌላ ወጣት ባልደረባው በሱ ቦታ ስራ አስኪያጅ ሆኖ በመሾሙ የተሰማውን ቅሬታና ንዴት በጨዋታ መሃል ይነግረዋል። ዴቪድ ወደ ፍሎሪዳ ሄዶ በኮንስትራክሽን ስራ ላይ ለመሰማራት ማቀዱን ሲናገር፣ ስፔንሰር ግን እቅዱን በመቃወም እረፍት እንዲያደርግና ከእነርሱ ጋር ለተጨማሪ ቀናት እንዲቆይ ይለምነዋል። ስፔንሰር ቢራ ለማምጣት ሲሄድ ግን የዴቪድ ፊት በድጋሚ የሆነ ነገር እንዳሰበ ሰው ይጨልማል። ብዙም ሳይቆይ ዴቪድ ለቤተሰቡ ትልቅ ደጋፊ ይሆናል። ሉክን ከትምህርት ቤት በመውሰድና በመመለስ ያንን የጉልበተኞችን ችግር ሙሉ በሙሉ ይፈታለታል። በዚያው ምሽት ላውራ አናን ዴቪድን ይዛ ወደ ሃሎዊን ፓርቲ እንድትሄድና እንድታዝናናው ታስገድዳታለች። አና መታጠቢያ ቤት መግባት ፈልጋ ውስጥ ሉክ ያለ መስሏት ቶሎ ውጣ ሉክ እያለች በሩን ስታንኳኳ ውስጥ የነበረው ዴቪድ ነበርና ፊት ለፊት ታገኘዋለች። ራቁቱን ነበር። በሰውነቱ አቋምም ተገርማም በሀፍረት ፊቷ ይቀላል። አና ዴቪድን ይዛ ወደ ጓደኛዋ ክርስቲን ፓርቲ ትሄዳለች። ክርስቲን በሩን ከፍታ ትቀበላቸውና አናን የማንን ሸበላ ነው ያመጣሽው ስትላት የወንድሟ ጓደኛ እንደሆነ ነግራት ትገባለች። ክርስቲም መኪና ውስጥ ቢራ አለ የሚያወርድልኝ ሰው አጥቼ ነበር ተባበረኝ ትለዋለች። ዴቪድም ቢራውን ሊያመጣ ሲሄድ አና ደግሞ ከወንድ ጓደኛዋ እዚህ ጋር ተቀምጣለች። ዴቪድ ቢራውን አምጥቶ ያስቀምጥላቸዋል። አብሯቸው የነበረ የነ አና ጓደኛ ሲጋራ እንዲያጨስ ይጋብዘዋል። ዴቪድም ተቀብሎ አንዴ ስብና መስግኖት ለአና ይሰጣታል። አናም ተቀብላ አንድ ስባ ለፍቅረኛዋ ታቀብለዋለች። አናና ጓደኛዋ ብቻቸውን ጊዜ ሊያሳልፉ ይሄዳሉ። በዚህ ጊዜ ክርስቲንና ዴቪድ አብረው ይሆናሉ። አብረው ቆመው በነበረበት ሰዓት ክርስቲን የቀድሞ ፍቅረኛ ድሩ የተባለው ልጅ ከሁለት ጓደኞቹ ጋር ክርስቲንን ፈልጎ ይመጣል። ክርስቲንን እፈልግሻለሁ ውጪ እናውራ ሲላት ክርስቲን ግን ፈቃደኛ እንዳልሆነችና ፍላጎት እንደሌላት ስትገልጽ ድሩ በክርስቲን ላይ ጥቃት ለማድረስ ሲሞክር ዴቪድ ጣልቃ በመግባት ድሩን ከግድግዳ ጋር አጋጭቶ ይጥለዋል። ወዲያውም
ሁለቱ ጓደኞቹ ከዚህ ይዘውት እንዲሄዱ ይነግራቸውና ሁለቱ ጓደኞቹ ደንግጠው ይዘውት ይሄዳሉ። ዴቪድም ስለተሰበረው ፎቶ ይቅርታ ይጠይቃታል። በዴቪድ ጀግንነት የተማረከችው ክርስቲን ከሱ በስተጀርባ ያለውን ጨለማ ማንነት ሳታውቅ በዚያው ምሽት አብራው ታድራለች። በፓርቲው ላይ ዴቪድ እና የአና ጓደኛ ክሬግ መጨዋወት ይጀምራሉ። ክሬግ ዴቪድ እንደተመቸውና የሚፈልገውን ነገር መጠየቅ እንደሚችል ይነግረዋል። ዴቪድ ግን አንድ የጠየቀው ነገር ቢኖር የአና ጓደኛ ክሬግ ህገወጥ የጦር መሳሪያ እንዲያስገዛው ይጠይቃል። ለምን አስፈለገህ ሲለውም እኔ ወታደር ነኝ፣ መሳሪያ እወዳለሁ ይለዋል። ክሬግም በቃ እንደዚያ ከሆነ አንድ የማውቀው ጓደኛ አለኝ መሳሪያ የሚሸጥ በማለት ቀጠሮ ይዘው ይለያያሉ። ወደ ቤት ሲመለሱ አና ስለ ወንድ ጓደኛዋ ዚክ ስራ ፈትነትና ዓላማ ቢስነት ስታማርር፣ ዴቪድ ደግሞ አንቺን የመሰለች ሴት ብትኖረኝ ኖሮ ወደ መካከለኛው ምስራቅ ሄጄ አልዋጋም ነበር በማለት ያቆላምጣታል። አናም ለዴቪድ የሙዚቃ ሲዲ ታዘጋጅለታለች። ነገር ግን በተመሳሳይ ቀን አና ዴቪድ በሉክ ስልክ ተጠቅሞ ከአንድ የፕላስቲክ ቀዶ ጥገና ሐኪም ጋር ደውሎ አዲስ ፊት ፈልጋለሁ፣ ሰዎች እየፈለጉኝ ነው በማለት በከፍተኛ ሁኔታ ሲጨቃጨቅ በሚስጥር ትሰማዋለች። በአጠቃላይ ሁኔታው የተጠራጠረችው አና የዴቪድን ማንነት ለማረጋገጥ ወደ ወታደራዊ ማዕከል ትደውላለች። የዚህ ስልክ ጥሪ ደግሞ ኬፒጂ ለተባለ የግል ወታደራዊ ተቋም የአደጋ ጊዜ መልእክት ያስተላልፋል። እንደ እውነቱ ከሆነ ዴቪድ በጦርነት ከሞተ በኋላ የወታደራዊ ተመራማሪዎች የፈጠሩት በቀድሞ ዴቪድ አምሳል በላቦራቶሪ የተፈበረከ ሮቦት ነበር። የዚህ ወታደራዊ ሳይንስ ፕሮጀክቱ መሪ ሜጀር ሪቻርድ ዴቪድ ከፒተርሰን ቤተሰብ ጋር እንዳለ ሲረዳ ወዲያውኑ የልዩ ኃይል ቡድን አዘጋጅቶ ወደ ቦታው ለመሄድ ይነሳል። በሌላ በኩል ዴቪድ መሳሪያ ለመግዛትና ከክሬክና ከመሳሪያ ሻጩ ጋር ይገናኛል። መሳሪያ ሻጩ መሳሪያዎቹን በሙሉ አንድ በአንድ ያስረዳው አንዱን እንዲመርጥ እድል ይሰጠዋል። ዴቪድ ግን መሳሪያዎቹን በሙሉ እንደሚወስድ ይነግራቸዋል። መሳሪያ ሻጩን በመገረም እነዚህን ሁሉ የምትወስድበት በቂ ገንዘብ አምጥተሃል እንዴ ይለዋል። ዴቪድም አይ ገንዘብ አልያዝኩም፣ ነገር ግን እናንተን ገድዬ ወስዳለሁ ብሏቸው በዚያው ቅጽበት መሳሪያ ሻጩን ግንባሩ ላይ በጥይት በስቶት ይገድለዋል። ክሬግንም ሊገድለው ሲተኩስ መሳሪያው ጥይት ጨርሷል። ክሬግ አጋጣሚውን ተጠቅሞ ለማምለጥ ይሮጣል። ነገር ግን ዴቪድ ሽጉጥ ውስጥ ጥይት ከቶ ከሩቅ አነጣጥሮ ተኩሶ ይገድለዋል። ዴቪድ ሁለቱንም ሰዎች በጥይት ገድሎ መሳሪያቸውንና ቦምባቸውን ዘርፎ ይሄዳል። አና ከወታደራዊ ማዕከሉ የደረሳትን አስደንጋጭ መረጃ ለእናቷ ልትነግራት ስትል አባቷ ስፔንሰር ይመጣል። የሚገርመው የስፔንሰር ዋና ስራ አስኪያጅና ፍቅረኛው በሚስጥራዊ ሁኔታ አደንዛዥ ዕፅ ወስደው ራሳቸውን ማጥፋታቸውን ስፔንሰር ይነግራቸዋል። ይህም ለስፔንሰር ድንገተኛ የስራ እድገትና የደመወዝ ጭማሪ መንገድ እንደሚከፍትለትም ይነግራቸዋል። ይህንን ያደረገው ግን ዴቪድ ነበር። በመቀጠል አና ከፍቅረኛዋ ዚክ ስልክ ይደርሳታል። እሱም ክሬግ መገደሉን ይነግራታል። ወዲያውም እሱም ፖሊስ ከኋላው እንዲቆም ምልክት ይሰጡታል። እናም እደውልልሻለሁ ብሎ ስልኩን ይዘጋል። አና ደንግጣ ወደ ክርስቲን ምግብ ቤት ትሄዳለች። ቤት ውስጥ ዴቪድ እና ሉክ ለሃውሊን በዓል ዱባ የቀረጹ ያስቀምጣሉ። ዴቪድ የራሱን ስለታም የስዊስ ቢላዋ በፍጥነት ይቆርጠዋል። በምግብ ቤት ውስጥ አና ለክርስቲን የወታደራዊ ክፍሉ ዴቪድ ኮሊንስ ከአንድ ወር በፊት በአሪዞና ወታደራዊ ሆስፒታል ውስጥ በደረሰ የእሳት አደጋ መሞቱን ነገሩኝ ትላታለች። ክርስቲንም ሉክ የዴቪድን ስልክ አይቶ የደወለባቸውን ቁጥሮች እንዲመዘግብ ሀሳብ ትሰጣታለች። ቤት ውስጥ ዴቪድ ሉክን ያኚ ጎረምሶች ካስቸገሩህ ለመከላከል ትምህርት ቤት ቢላዋ ይዘህ ሂድ፣ ካልሆነ ግን ማታ ቤታቸውን አቃጥለው በማለት የራሱን የስዊስ ቢላዋ በስጦታ ይሰጠዋል። አና ወደ ቤት ስትመለስ ምንም እንዳልተፈጠረ ሆና በማውራት ዴቪድ ሳይነቃ ስልኩን በሚስጥር ሰርቃ ወደ ክፍሏ ትገባለች። እዚያም የደወለባቸውን ቁጥሮች ፎቶ ታነሳለች። በዚያ ሰዓት የዴቪድ ስልክ በድንገት ይጮሃል። አና ደንግጣ ስልኩን የዴቪድ አልጋ ላይ ጥላ ወደ ክፍሏ ትሮጣለች። ዴቪድ በጥርጣሬ ስልኩን አንስቶ ከአና ክፍል ውጭ ሆኖ መኖር አለመኖሯን ለማዳመጥ ይሞክርና ምንም ድምፅ ስላልሰማ ትቶ ይሄዳል። አናም በዚያው ቅጽበት ከፍቅረኛዋ ዚክ ስልክ ይደወልላታል። ፖሊሶች ክሬግ የተገደለበትን መሳሪያ በሱ መኪና ውስጥ ስላገኙት በነፍስ ግድያ እንደጠረጠሩት ይነግራታል። ይህን ያደረገውም ዴቪድ ነበር። አና መላው ዓለም በላዩ ላይ የፈረሰ ያህል ይሰማታል። እሷም ስለ ዴቪድ መሞት ለቤተሰቧ ስትናገር አባቷ ስፔንሰር ግን የምታወራው ቅዠት እንደሆነና በፍጹም ሊያምናት እንደማይፈልግና እንዲያውም
ይህንን በማለቷ ዴቪድን ይቅርታ እንድትጠይቅ ያዛታል። አና በንዴት የተሳደበችና የተበሳጨች ወደ ክፍሏ ትገባለች። ዴቪድ ግን ለባልና ሚስቱ እኔ የልዩ ኃይል አባል ስለነበርኩ ወታደራዊ ክፍሉ ለሲቪሎች የፈጠረው የውሸት ታሪክ ነው በማለት የወታደር መታወቂያውን አሳይቶ ያሳምናቸዋል። ከፈለጋችሁም ሻንጣዬ ውስጥ ዶክመንቴ አላሳያቸዋለሁ ሲል አባት ስፔንሰር አይ አያስፈልግም በቃ በማለት ጉዳዩን ይቋጫል። በመቀጠልም ዴቪድ ወደ አና ክፍል በድንገት በመግባት በለስላሳ ድምፅ ስለ ክሬግ ሞት አዝናለሁ፣ ከጥቂት ቀናት በኋላ ከቤታችሁ እወጣለሁ፣ ነገር ግን በእኔ ስራ ውስጥ ጣልቃ አትግቢ በማለት በአስፈሪ አይኖቹ እያየ ያስፈራራታል። ሲወጣም የሙዚቃ ሲዲዋን ይዞ ይሄዳል። በሌላ በኩል ሜጀር ሪቻርድ ዴቪድን ለመያዝ ተጨማሪ ወታደሮችን በማሰባሰብ ላይ ነው። አና የስልክ ቁጥሮችን ማውጫ ድረገጽ በመጠቀም ዴቪድ የደወለበትን ቦታ ታገኛለች። ዴቪድ የደወለው ከ2 ዓመት በፊት ፈቃዱ ለተሰረዘ የፕላስቲክ ሰርጀሪ ሐኪም መሆኑንም ትረዳለች። በሌላ ትዕይንት ሉክ በትምህርት ቤት በድጋሚ ጥቃት ሲሰነዘርበት ይታያል። በዚህ ጊዜ ግን ሉክ በዴቪድ ምክር መሰረት መልሶ ጥቃት የሚያደርስበትን ልጅ በዱላ ይደበድበዋል። ወደ ርዕሰ መምህሩ ቢሮ ሲላክ ዴቪድ እና እናቱ ይመጣሉ። ዴቪድም በሕግ እውቀቱ ተጠቅሞ ርዕሰ መምህሩን በማስፈራራት ሉክ እንዳይባረርና የአንድ ወር ቅጣት ብቻ እንዲቀጣ ያደርገዋል። ሉክ ለዴቪድ ባለው ውለታ ምክንያት አና በአንተ ላይ ትልቅ ጥርጣሬ አላት፣ ለፖሊስ ልትናገር ነው፣ አንተ የሌላ ሰውን ማንነት እንደወሰድክ ታውቃለች ብሎ ሚስጥሩን ይነግረዋል። የዴቪድ ፊት ወዲያውኑ ይቀያየራል። ዴቪድ አና ይህንን ሚስጥር ለክርስቲንም ጭምር እንደነገረቻት ይረዳል። እውነተኛው ደም አፋሳሽ ግጭት የሚጀምረው እዚህ ጋር ነው። ሜጀር ሪቻርድ እና ቡድኑ የፒተርሰን መኖሪያ ቤት በመኪና ይደርሳሉ። ሪቻርድ ለላውራ የፒተርሰን ቤተሰብ ነው ይላታል። ላውራም በትክክል ምን ልርዳችሁ ትላቸዋለች። ሪቻርድ አና እዚህ ነው የምትኖረው ይላታል። አዎ ትለዋለች። አንድ ፎቶ አውጥቶ ይህንን ሰው ታውቂዋለች ሲላት አዎ ዴቪድ ነው ትለዋለች። የት ነው ያለው ሲላት እዚህ ቤት ውስጥ ነው ያለው ስትለው ሁኔታውን ለባልደረቦቹ ሊያስረዳ ሲል ዴቪድ በድንገት ዕቃ ይዞ ሲመጣ ያያቸውና የታጠቀውን ሽጉጥ አውጥቶ ያየውን ፖሊስ ተኩሶ ይገድለዋል። በመካከላቸው ከባድ የተኩስ ልውውጥ ይነሳል። የመጡትም ፖሊሶች እንዳለ በከባድ የተኩስ ልውውጥ እግሩ ተመቶ ቢቆስልም ወታደሮቹን በሙሉ ይገድላል። ዴቪድ በኪችን ውስጥም እናት ላውራን ተደብቃ ያገኛታል። ዴቪድ ማነህ አንተ? እነዚህ ሰዎች ለምን ሊገድሉ ፈለጉ? በማለት ለእውነተኛ ማንነቱን ስትጠይቀው እኔና ካሌብ በአንድ የላቦራቶሪ የሙከራ ፕሮግራም ውስጥ ነበርን፣ እኔም ሁሉንም ገድዬ ቤቱን አቃጥዬ ወደዚህ መጣሁ ይላታል። ላውራ ድምፅ በማሰማት እዚህ ነው ያለው በማለት ለውጭ ወታደሮች አሳልፋ ለመስጠት ስትሞክር ዴቪድ በቢላዋ ደረቷ ላይ ወግቶ ይገድላታል። በጓሮ በኩል ሄዶም የላውራን መኪና ይዞ የፖሊሶችን መኪና ጎማ እንዳይከተሉት በጥይት አፈንድቶ ያመልጣል። እየሄደ እያለም አባት ስፔንሰርን መንገድ ላይ አግኝቶት መኪናውን ከስፔንሰር መኪና ጋር አጋጅቶ ስፔንሰርንም በጥይት ይገድለዋል። ዴቪድ ሚስጥሩን የሚያውቁትን ሰዎች በሙሉ ለማጥፋት ይነሳል። ሪቻርድ በተነፈሰ ጎማ ተከትሎት ስፔንሰር የተገደለበት ቦታ ይደርሳል። ነገር ግን ስፔንሰር ቀድሞ ተገድሎ ያገኘዋል። የአንድ ሰው መኪናን ፖሊስ እንደሆነ አሳይቶ መኪናውን ወስዶ ይሄድና ዴቪድ አናን ከማግኘቱ በፊት ከምግብ ቤቱ ይወስዳታል። ዴቪድም ወደ ምግብ ቤቱ ሲደርስ አናን አያገኛትም። በንዴትም ክርስቲንን ደረቷ ላይ ተኩሶ ይገዳታል። ምግብ ቤቱንም በቦምብ ያፈነደዋል። መንገድ ላይ ሪቻርድ ለአና እውነቱን ይነግራታል። ዴቪድ ፍጹም የሆነ የጦር ወታደር ለመፍጠር የታለመ ሚስጥራዊ የሆነ የሚሊተሪ ሳይንስ ላቦራቶሪ ሙከራ ውጤት ነው። እሱ የሙከራ ቦታውን አቃጥሎ ሰዎችን በሙሉ ገድሎ ነው የጠፋው ይላታል። አናም እናትና አባቴ የት ናቸው ስትል ሪቻርድ ሁለቱም ሞተዋል፣ ዴቪድ ማንነቱን የሚያውቁትን ማንኛውንም ሰው ለመግደል ወደኋላ የማይል ገዳይ ነው ይላታል። ሁለቱም ሉክ ያለበት ትምህርት ቤት ይደርሳሉ። እዚያ የሃሎዊን ጭፈራ የተካሄደ ነበር። ዴቪድም ወደ ትምህርት ቤቱ በመግባት መብራቱን ያጠፋዋል። አና የሰራችለትን የሙዚቃ ሲዲ በስፒከር ላይ ከፍቶ የመጨረሻውን የጭፍጨፋ ስራ ይጀምራል። እነ አና ለማምለጥ በሚሞክሩ ሰዓት በዚያ ጨለማ ውስጥ ዴቪድ የሉክን መምህር በመጀመሪያ በቢላዋ አርዶት ይገድለዋል። በመቀጠል መስተዋት በተሞላበት ክፍል ውስጥ ሜጀር ሪቻርድ ተኩስ ቢከፍትም ዴቪድ ግን ተከታትሎ ይገድለዋል። አና ለሉክ የዴቪድን ማንነት ስትነግረው ሉክ መጀመሪያ ላይ ዴቪድ ክፉ ሰው መሆኑን ማመን ባይፈልግም አና ወላጆቻቸው መሞታቸውን ስትነግረው ግን ለዴቪድ ያለው ነገር በሙሉ ይሞታል። አና ሉክን ደብቃ ራሷ ዴቪድን ለመፈለግ ትሄዳለች። ዴቪድም እውነተኛ ማንነቱ ስለታወቀ ሉክን ሊገድለው በክፍል ውስጥ ውጣ ከተደበክበት በማለት
ይፈልገዋል። ዴቪድ ሉክ የተደበቀበትን ቦታ ሊያየው ሲል አና የሆነ ድምፅ አሰምታ ወዲያው ትኩረቱን ወደዚያ አድርጎ አና ወዳለችበት ይሄዳል። ዴቪድ ሪቻርድን የገደለበት ቦታ ሲሄድ የሪቻርድ ሽጉጥ እንደተነሳ ያስታውላል። ወዲያው በደም የተጨማለቀውን የአናን ኮቴ ተከትሎ ሲሄድ ጫማዋን ብቻ ያገኛል። ወዲያው ወደ ኋላ ሲዞር የሪቻርድን ሽጉጥ ይዛ ከበስተጀርባ የቆመችው አናን ያገኛታል። አናም ወላጆቿን የገደለባትን ሰው ለመበቀል ዴቪድ ላይ ትተኩሳለች። እሱም መሬት ላይ ይወድቃል። አና የሞተ መስሏት አጠገቡ ሄዳ አረጋግጣ ትንፋሽ ስትወስድ ዴቪድ በድንገት ተነስቶ እግሯ ላይ በቢላዋ ይወጋታል። አና በድጋሚ ልትተኩስ ስትል ሽጉጡ ፍንጣሪ ፈጥሮ እሳት ይነሳል። ዴቪድም ተነስቶ መሬት አስተኝቷት ሊገድላት አንቆ ይይዛታል። በዚህ የመጨረሻ ሰዓት ሉክ በድፍረት ይመጣና ዴቪድ ራሱ የሰጠውን የስዊስ ቢላ ተጠቅሞ ዴቪድን 2 ጊዜ ይወገዋል። ጨካኙ ዴቪድ ለሉክ ትክክለኛው ነገርን ያደረግከው ጎበዝ ሉክ ብሎ አውራ ጣቱን አሳይቶ መሬት ላይ ይወድቃል። በመጨረሻም አና እና ሉክ በደም ተለውሰው በአምቡላንስ ውስጥ በከፍተኛ ሐዘን ተቀምጠው ታሪኩ ያበቃል። ስለተከታተላችሁን እናመሰግናለን።